ሰው ለትሞት ይሞታል እኔ እናት እኔ ልቀበርልሽ መርማሪ አባቴ ከፍተኛ ግፊት አለበት እናቴ ድጋሚ በህይወት መኖሯን ካወቀ ይሞትብኛል ስለዚህ ለምርመራ ብላችሁ አባቴ ምንም ነገር አትጠይቁት አጣዋለሁ ያው በደስታ ኖራለሁ እንግዲህ ሽክ ብያለሁ እንደምታኝ እንባቸው አልደረሰብኝም አትጠራጠር ጊዜው ሲደርስ ጠርጎ ይወስዳል ጽኑ ባቢ ጽኑ ምን ትሰራለሽ እዚህ አንተ ልጠይቅህ እንጂ እዚህ ምን ትሰራለህ እኔ እዚህ እንትን ቆይ ባቢ እኔ በሄድኩበት ሁሉ ቦታ አለክ ትዝታን ታውቃት ነበር ቆይ አንተ ማን ነህ እንዴ ጽኑ ምን ሆነሽ ነው ቆይ ምን ሊሆን ይችላል ማንንም ካልሆንክ ታዲያ እዚህ እንዴት ልትመጣ ቻልክ እንትን ስራ ልጠይቅ ነው የመጣሁት ስራ አዎ ስራ ፈልጌ ነው የመጣሁት አጨናነቅሽኝ እኮ እንዴ ምን ላድርግ መስሎሽ ነው አላውቅም በቃ ግን በሄድኩበት ሁሉ ሳገኘህ በጣም ግራ ስለገባኝ ነው ተቆጣሽኝ እኮ አቤት ደግሞ ስትቆጪ እንዴት ነው አስተያየትሽ ደስ የሚለው እሺ ቆይ ታዲያ እኔን ስታየለም በዚህ ልክ ደነገጥክ አይ እዚህ አገኝሻለሁ ብዬ ስላልጠበቅኩ ነው ባቢ ንገረኝ የደበከኝ ነገር አለ ምን እደብቅሻለሁ አንቺ ደግሞ እኔ እንጃ ባቢ ዝም ብዬ ሳይ ግን የሆነ የደበከኝ ነገር እንዳለ ይሰማኛል የምር እኔ ምንም አልደብኩሽ ቆይ ታዲያ ይሄ ሁሉ ነገር መገጣጠም ነው ብዬ ልመን እንግዲህ ከአጋጣሚ ውጪ ምን ይባላል ካልክ እሺ ምን ነው መገናኘታችን የጠላሽው ነው የሚመስለው ከፊትሽ ልጥፋልሽ እንዴ አይ እንደሱ ሳይሆን እንኳን ትንሽ በጣም ግራ ስለገባኝ ነው እሺ ቆይ አንቺ ምን ልትሰሪ መጣሽ እኔም ስራ ልጠይቅ የምን ስራ ነው የምጠይቀው ትናንት አናግሬው ነበር ዛሬ መልሱን ለማወቅ ነው የመጣሁት ማለት ትናንት ምንድን ነው ያወራችሁት እሺ ውጪ ጠብቀኝ በቃ አንዴ ግባና አወራችሁ እመጣለሁ እሺ ውጪ ጠብቅሻለሁ በቃ እንዴት ነው ታቶ ተስፋዬ እግዚአብሔር ይመስገን ሰላም ነኝ ተቀመጭ ይህንን ድርጅት መልቀቅ የከበደሽ ነው የሚመስለው በቀን በቀን ካላየሽው ይከብዳል መሰለኝ አይ እንደሱ እንኳን አይደለም ላናግር ነበር የመጣሁት ስለ ሁሉም ነገር ትላንት ተነጋገርን አይደለም የሰጠውሽን እድል መጠቀም ካልቻልሽ ሌላ ምንም ላደርግልሽ አልችልም እኮ ስለሱ ጉዳይ ላናግርህ ነበር የመጣሁት በጽዳቱ ጉዳይ አዎ ማለቴ ተስማምቻለሁ አጻዳለሁ ጎበዝ ሰው ከትንሽ ሲጀምር ቆንጆ ነው አይደል ልክ ነው ጥሩ ነው አዎ በጣም ጥሩ ነው ሰው ወርዶ መስራት ካልቻለ ከፍታን አይችለውም ከዚህ ተነስተሽ ትልቅ ቦታ መድረስ ትችያለሽ መንገድ ዘግቶ የሚይዘው ባይበዛ ጥሩ ነበር ግን መንገድ ዘጊው በዛ ልክ ነሽ ግን በቃ መታገል ነው ታገኝ ቆይ አንተ ከምን ተነስተ ነው እዚህ ደረስከው በጣም ረጅም ታሪክ ነው እሱ ድህነት በጣም አሽቶኛል ለዛ ነው አለ ተቸገረ በጣም የምታዝነው አዎ ማንም ይሁን የተቸገረ ሰው ያሳዝነኛል ያለፈበትን የማይረሳ መልካም ሰው አዎ መቼም ስራው ይከብድሻል አልልም እንደው የሀብታም ልጅ ስለነበርሽ ትንሽ ሊከብድሽ ይችላል ብዬ ስለማስብ አይ አይከብደኝም ከዚህ በፊት ስራ ሰራ ነበር ምናልባት ቀበጦ ነሽ ካደግሽ ብዬ አይ አልቀበጥኩም
አንዳንድ ስራዎችን በደንብ እየሰራሁ ነው ያለሁት። እና ታዲያ ስራ መቼ ልጀምር? ነገ መጀመር ትችያለሽ። እሺ አመሰግናለሁ። እስቲ እንደ እውቀትሽን ለመለካት ያህል ሽንት ቤት በምንድን ነው የሚታጠበው? ቪም ዲቶል። ነገ መጀመር ትችያለሽ። አልፈሻል። እነዚህም ለሰው ታዝናለህ እባክህ። እሺ አመሰግናለሁ። እሺ ሰላም። ማን ነው? ይግቡ። እንዴት ነህ? ተሻለክ? እየበረታክ ነው? ደህና ነኝ። ለውጥ አለ አሁን? እንዴት ነህ? እግዚአብሔር ይመስገን አሁን ደህና ነኝ። ሕክምናውስ ምን አሉክ? ምንድነው የሚሻለው? ያው ክትትል ነው እንጂ በአንዴ መዳን አልችልም። ፊዚዮቴራፒ የሚባል ነገር አለ። ነርቮችን እያነቃቁ ቀስ በቀስ ያው ከዳንኩ በኋላ ወደ ስራ ልመለስ እችላለሁ። ክትትሉንስ ጀመርክ? አይ አስካለ በሳምንት 2 ሄጄ ነው ክትትል ማድረግ ያለብኝ። እሱ ደግሞ በጣም ብዙ ወጪ ይጠይቃል። እውነት ነው። አቅምም ከበደ፣ ጊዜው ከፋ። አዎ በሙሉ አካልም ተሰርቶ ውጤት አልተገኘም። እንኳን እንደዚህ ኩርምት ብሎ ቁጭ ብሎ። ኧረ አዎ እውነት ነው። አሁን እንዴት ነው እየኖርክ ያለኸው? ያው ልጄን እያሰቃየኋት ነው። ስራ እየፈለገች ነው። የቤት ኪራዩን ያዝነው ቦታ አይደለ ትያስካለ። አመጣጤም ለዚሁ ነበረ። ባለህበት ሁኔታ መጠየቅ አልነበረብኝም። ልክ ኖት፣ እረዳውታለሁ። ያው ጊዜው ከበደ። እኔም መተዳደሪያዬ በዚሁ በማገኛት ነበረ። ያው የ2 ወር አለባችሁ። እናንተም ከምትጨናነቁ አነስ ያለ ቤት ብትፈልጉ። ልክ ኖት ትያስካለ። በዚህ ሰዓት ትንሽ ቤት መቀየርም ከባድ ነው። እስቲ ማታ ስትመጣ ልጄን አማክራታለሁ። እንግዲህ አደራ በዚህ 3 ቀን ተነጋግራችሁ አነስ ያለ ቤት እናንተ ፈልጉ። እሺ አስካለ፣ በጣም እናመሰግናለን። እግዚአብሔር ይስጥልን። አይ አቅም ቢኖረን እንዲህ አልነበረም። እንግዲህ እኛም ተቸግረን ነው። አዎ እረዳውታለሁ። ሁሉም ነገር ከአቅም በላይ ነው። አሳውቆታለሁ። እሺ ደህና ወይ? እሺ ደህና ዋለ። እሺ ደህና። አሁን እንዴት ብዬ ነው ለጽኑ ምነግራት? ኧረ እባክህ አምላኬ ውሰደኝ። እኔ ምንም የማልረባ ሰው ነኝ። ውሰደኝ እባክህ። አሁንስ በዛ። የምስራች። ምንድነው ፈገግታ በፈገግታ ሆነሽ? ተሳካ እንዴ? አዎ ተሳካልኝ። ደስ አይልም? ኮንግራ እንኳን ተሳካልሽ። አመሰግናለሁ ባብሻ። የእውነት በጣም ነው ደስ ያለኝ። ቢያንስ እዛ ምሰራው ለምግብ ምናምን ይሆነኛል። እስከዛ ደግሞ ሌላ ስራ ፈልጋለሁ። አይዞሽ ደግሞ እንፈልጋለን። እሺ እንዳትጨናነቂ። ግን ያንተስ ተሳካ? የኔ ደግሞ ምን ነው የሚሳካው? ስራ ልጠይቅ ነው የመጣሁት አላልከኝም ነበር እንዴ? አይ እኔ ገና ማስረጃዬን እኮ ነው ያስገቡት። መረጃዬን አይተው ነው የሚጠሩኝ። መልካም እድል እንዲገጥምህ ምኞቴ ነው። እሺ ባብዬ። ግን ቆይ አንቺ ምንድነው ስራሽ? በፍጥነት ተሳካ አይደል? ገርሞኝ እኮ ነው። አሁን ላይ በአንድ ደቂቃ ስራ ተቀጥሮ መምጣት አለ ብዬ እኮ ነው። አዎ ለኛም አለ። ለእናንተ ማለት ለሴቶቹ ለቆንጆች ማለት ነው። እንተ ውሻ ሙት። እሺ እኔ ሙቺ ማን ጓደኛ ልሆንሽ ነው? ኧረ እባክህ እኔ ጓደኛችሁ ጋራም አይደለሁም። እሺ ደግሞ ብሌን አለችልኝ። አረ ነው ብሌን የኔን ቦታ ትተካለች ማለት ነው? እንዴው አንተም ጓደኛዬ ብሌንም ጓደኛዬ። እንደውም አንተ ከሷ ጫፍ አትደርስም። እሺ ነው አይደል? እሺ ይሁንልሽ። ለኔ ግን አንቺ ማለት ከምንም በላይ ነሽ። ያው ኦኬ ነው። እሺ ባብዬ። እሺ አሁን ንገሪኝ፣ ስራው ምንድነው? ጽዳት ምን ማለት? ያው ቢሮውን በጠዋት ገብቼ ማጽዳት። ምን? አዎ ምን ነው? ምን መስሎህ ነበር?
አይ ምንም በዚህ ልክ ስላልጠበቅኩኝ። ባቢሻ እኔ በዚህ ሰዓት ምንም የምመርጠው ስራ የለም። ይሄንንም ማግኘት የተመስገን ነው። ግን በጣም ጠንካራ ሴት ነሽ ታውቂያለሽ። ለምን አልከኝ? ትናንት ባንቺ የሆነ ድርጅት ላይ አሁን ላይ ጽዳት ሆነሽ መስራት በጣም ሞራል ይጠይቃል። አማራጭ ስታጣማ ትሆነው ነገር የለም። ብቻ ግን ሁሉም ሰው ጭንቅ ውስጥ አይግባ። ለአንዳንድ ነገሮች አይ ባቢ አያስፈልግም፣ ችግር የለም። ለአንቺ አይደለም ቢያንስ አባትሽን እንኳን የሆነ ነገር ትገኝለታለሽ። እሺ በይኝ ጽኑ። እሺ ደሞዝ ስትቀበይ ትከፍኛለሽ። ምን ሆንክብኝ አባዬ? አይ ምንም አልሆንኩም ጽኑዬ። አመመህ እንዴ? ሆስፒታል እንሂድ? ኧረ አላመመኝም የኔ ልጅ ደህና ነኝ። እና ምን ሆነ የተከፋብኝ? አባ ራበህ እንዴ? አባዬ እባክህ አሁን ነው ቆንጆ ምግብ ሰራልሃለሁ። እባክህ አታልቅስተው። የኔ ልጅ አትጨነቂ። እኔ እርቦኝ አይደለም ማለቅሰው። እሺ ምን ሆነ ነው አባዬ? አታስጨንቀኝ። እውነቱን ንገረኝ፣ ምንድን ነው የተፈጠረው? አትጨነቂ። በአንዴ እንደዚህ ተሳስሬ ስቀመጥ ምን አጥፍቼ ነው ብዬ ከአምላኬ ጋር እየጣላ ያለሁት። ምንም አልሆንኩም፣ አይዞሽ። አባ ፈጣሪን በዚህ ልክ አትሟገት እንጂ። እኔ ማየት የምፈልገው ያንተን ደስታ ነው። ደስተኛ ስትሆን ነው እኔ ደስተኛ መሆን የምችለው። ስለዚህ እባክህን አባቴ ሁሌም ደስተኛ ሁንልኝ። እሺ እኔ ልጅ አስጨነቅኩሽ አይደል? አይ አባዬ እኔ አንተ በፍጹም አስጨንቀኸኝ አታውቅም። በትንሽ ጊዜ ውስጥ አንድ ሰው ህይወታችን እንዴት እንደበጠበጠው አይተሻላል የኔ ልጅ። አንድ ሰው ህይወታችንን በዚህ ልክ መበጥበጥ አይችልም። ምናልባት ፈጣሪ የሆነ ሊያስተምረን የፈለገው ነገር አለ። ስለዚህ በቃ እንደዚህ አትሁን። ጠንካራ ሆነሽልኛል የኔ ልጅ። እንዴ አባዬ ባንተ ወጥቼ ነው አይያለ ገዝቼ የመጣሁትን አስቤዛ አሁን ቆንጆ ምግብ ሰርቼ ነው እሺ ማበለክ። እሺ ሻባይ ቶሎ ይደርሳል። ለምንድን ነው እንደዚህ የምትመላለሰው? ለምንድን ነው እንደዚህ አፍጣ የምታየው? ቆይ ምን አይነት ሰው ነው እየሆንክ ያለው አባባ? ምን አይነት ሰው ሆንኩብህ? ለአንተ የተለወጥኩ መስሎ ይታያል እንጂ እኔ ያው ድሮ የምታውቀኝ ተስፋዬ ነኝ። በጣም ተቀይረሃል እንጂ እኔ የማውቀው አባቴ ለሰዎች ሲያዝን እንጂ እንደዚህ በክፋት ተሞልቶ አይቼው አላውቅም። ደግሞ ማንን ነው የበደልኩት? ጽናትን እዚህ ቤት ለምንድን ነው የቀጠርካት? ኦ ጽናት፣ ይሄ ሁሉ ሀዘን ለምን ተነካችብኝ ነው? ንገረኝ እስኪ። ምንድን ነው የሰጠሃት ስራ?
ጽዳት ነዋ። ትምህርት የላት ምን ብዬ ከፍተኛ ቦታ ላይ ልቅጠራት? ይሄ ክፋት ነው ልትል ነው? አይ ጽድቅና ትልቅ የዋህነት የሰራበት ስራ ነው። ግን ትንሽ አይከብድ? የስራ እድል ስለሰጠዋት ነው የሚከብደኝ። ቆይ ምን አይነት ሰይጣን ሰው እየሆንክ ነው? እንዲያውም ልታመሰግነኝ ነበር የሚገባ። በገዛ ድርጅቷ ጽዳት አድርገህ መቅጠር ነው ላመሰግን የምገባው? ይህንን የማያደርግ በጣም ብዙ ሰው አለ። ለምንድን ነው መጥፎ ነገር የምታስበው? መልካም ስለሆንኩ ነው ይህንን የሚያደርጉት። የእኛ መልካም። ስለዚህ በዚህ ዓመት ላይ የበጎ ሰው ሽልማት ላይ እንጠብቃ። አታሹፍ። እኔ ከልቤ ነው ጥሩ ነገር ነው ያደረኩት። እስቲ ንገረኝ፣ ምንድን ነው ፍላጎትን? እሺ ብለህ እንዴት ቀጠርካት? ቆይ ትንሽ እንኳን አታሳዝንም? ቆይ ህመሟን ማየት ያስደስታል? ህመም ማየት ምን ያስደስታል? እሷ በስሬ መሆኗ ጥቅሙ ለእኔ ነው። ድሮስ አንተ ከራስህ ደስታና ምቾት ውጭ ለሌላ ሰው መች ታስባለህ? ምንድነው ጥቅም ነው የሚባለው? ዝም ብለህ ሌላ ነገር አታውራ። እሺ ምንድነው ጥቅም? እንዲህ ህሊና ቢስ ያደረገ ጥቅም ምንድነው? ነፍሷን ይማረውና ከትዝታ የወሰድኩት አንድ ምክር አለ። ትዝታ እኮ አልሞተችም። ትዝታ ክፋቷን አውርሳን የሞተችው። አንተ ደግሞ በደንብ እየተጠቀምክበት። ምን እንደመከረችኝ አዳምጥ። መጀመሪያ ጠላትን ካንተ አታርቀው፣ ምክንያቱም ኃይሉን ሰብስቦ ሊመጣ ይችላል አንድ ቀን ትል ነበር ትዝታ። እና ጽናትን እዚህ የቀጠርካት ስትፈልግ ልለቃት፣ ስትፈልግ ልጨብጣት ነው? ጎበዝ፣ በትክክል መልሰዋል። ትሰማኛለህ አቶ ተስፌ? እኔ እያለሁ እሱን ማድረግ አልችልም። ቅድሚያ እኔን መግደል አለብህ። ጎበዝ፣ ጥበቃ ወጥተዋል። እንዴት እንደምታድናት እናያለን። እንግዲህ ምንጊዜም በትክክለኛው መንገድ እስካልሄድክ ድረስ እኔ ከአንተ ጎን አልሆንም። በእኔና በአንተ መሃል ሴት ባይገባ ጥሩ ነበር። በዚህ ሰዓት ከስሬ ሆነህ መደገፍ ነበረብህ። አባባ አስብበት እባክህ። ሁሉንም ነገር ይቅርብተው። እያዘንኩም ቢሆን ጨዋታውን ጀምረናል። አንተ ሴትህን ለማደን፣ እኔ ገንዘቤን። አባባ አስብበት። ሁሉንም ነገር አቁም እባክህ። መጥፎ ስራ ነው እየሰራ ያለው። መልካም ቀን አቶ ናሆም። ሰላም ዋል። የኔ ልጅ የሚጣፍጥ ምግብ ነው ያበላሽ። ሻባዬ አባዬ በቃ አሁን ደግሞ መድኃኒትን ላምጣል። እሺ ቀበል እንዴት እንደጣፈጠኝ። ስለጣፈጠኝ መብላቴን ሁሉ አላቆምኩም። በጣም ነው የሚጣፍጠው። እንኳን ጠገብክልኝ አባቴ። ብቻሽን ደከምሽብኝ አይደል የኔ ልጅ? ተሰቃይሽብኝ እኮ። እንደዚህ አትበለኝ አባዬ። እኔ በፍጹም አይደክመኝም። አንተ ደስተኛ ስትሆን እኔ ሁሌም ደስተኛ ሆናለሁ። አትጨነቅብኝ አባቴ እባክህ። እሺ የኔ ልጅ አልጨነቅብሽም። ደህና ሆናለሁ። እሺ አባዬ፣ ደግሞ በቅርቡ ደህና ትሆናለህ። እሺ እሺ። እኔም ብለው ምን አዲስ ነገር አለ? አባቴ ትልቅ አዲስ ነገር አለ። ስራ አገኘሁ እኮ። ምን? እውነትሽን ነው ጽኑዬ? አባዬ እውነቴን ነው አገኘሁ። ተመስገን ጌታዬ ተመስገን። እና ያሳሚኝ አባዬ ቆይ ይሄን የመሰለ ዜና እንደዚህ ነው የሚነገረው? ለምን እስካሁን አልነገርሽኝም? አባዬ ያው ይርባሃል ብዬ ስላሰብኩኝ ምግብ ከበላን በኋላ እነግርሃለሁ ብዬ ነው። ተመስገን ፈጣሪ።
እንደዚህ መልካም ነገር እንዳሰማሽ መልካም ነገር ያሰማሽ አሁንም ፈጣሪ። አሚን አባዬ፣ እኔም በጣም ደስ ብሎኛል። እሺ የት ነው ስራ ያገኘሽው? ማለት ምንድነው ስራውስ? ስራው አባዬ እኛ ድርጅት ውስጥ እኮ ነው። እኛ ድርጅት ውስጥ ምን? አዎ አባዬ፣ እኛ ድርጅት ውስጥ ነው ያገኘሁት። ምንድነው እዛ ድርጅት ውስጥ መሰሪ? ሰውየው ስለ ቡና ምርት ምንም የሚያውቀው ነገር የለምና እንዳማካሪው እንደሆነ የተነጋገርነው። ጽኑዬ እርግጠኛ ነሽ? እውነት አባዬ፣ ያው አንቺ ከኔ የበለጠ ስለ ስራው በደንብ ታውቂያለሽ፣ ስለዚህ አግዥኝ አለኝ። በቃ ተስማማን። ከሆነ ደስ ይላል። ግን አልደበቅሽኝም አይደል የኔ ልጅ? ኧረ ምንም አልደብቅህም አባዬ። እሺ የኔ ልጅ አምንሻለሁ። እንዴት አደርሽ? ስራውን እየለመድሽ ነው? አዎ እየለመድኩኝ ነው። በደንብ አላጸዳሽው። እኔ ቆሻሻ አልወድም ጽናት። አይዞሽ፣ ለነገሩ ሁሉንም በሂደት ትማሪዋለሽ። አቶ ተስፋዬ አንድ ነገር ላናግሮት ነበር። ምንድን ነው? እንደ ህግ ልክ አይደለም በእርግጥ። እኔ ግን የምጠይቆት እርዳታ ነው እኮ። ምንድን ነው? ደሞዜን ቅድሚያ መውሰድ ፈልጌ ነበር። አውቃለሁ አቶ ተስፋዬ ልክ ያልሆነ ነገር እንደጠየቅኩኝ፣ ግን ደግሞ ያለሁበትን ነገር ስለምታውቅ እንድትተባበረኝ ብዬ ነው። ያው ልጅ ስለቀጠርኩሽ ሁሉንም ነገር እሺ እላለሁ ማለት አይደለም። አውቃለሁኝ እኮ አግባብ አይደለም፣ ግን ደግሞ በቃ ስለተቸገርኩ ነው። ወደ ስራሽ ቀጥይ። እሺ እባክህን አቶ ተስፋዬ ብድርም ቢሆን አበድረኝ፣ በጣም ስለተቸገርኩ ነው። ጽናት ገንዘብ የለኝም። ይሄ ድርጅት አዲስ ነው የተከፈተው። ያለኝን ገንዘብ ሁሉ ስራ ላይ አውየዋለሁ እያልኩሽ። እሺ እሰራለሁ። በጣም ይቅርታ። ስራሽን ትሰሪያለሽ ወይስ? እሺ እሰራለሁ። እሺ እኔ ጀግና እንዴ! ምን ነው የዛሬ ስራ አድካሚ ነበር እንዴ? አይ አያደክምም። ያው እኔ ዝም ብሎ ድካም ተሰማኝ እንጂ ቀላል ነበር። እሺ እንዴት ነበር የመጀመሪያ ቀን ስራሽ? የተሳካ ነበር። ቆንጆ አድርጌ ነው ያጸዳሁት። ብታይ ጠረጴዛውን ሁሉ ከማሸቴ የተነሳ ሰውጣ ሲያንጸባርቅ ነበር። ትቀልጃለሽ አይደል ጽኑዬ? ፊትሽ እኮ የተሳካ ውሎ ይዋል አይመስልም። አይ ትንሽ ደክሞኝ ነው ባቢሻ። አንተ ግን እንዴት ነህ? አይ እኔ እንኳን ደህና ነኝ። ሰውየው ግን የሆነ የእውቀት ችግር አለበት። ስለ ቡና ምንም የሚያውቀው ነገር ያለ አይመስለኝም። ዝም ብሎ ነው ያለ እውቀቱ የገባው። እንዴት አወቅሽ? እዛ በነበርኩበት ሰዓት ሳየው ምንም ስለ ስራ እውቀት ያለው አይመስለኝም። በዛ ላይ ምንም አይነት ስልክም ሲደወልለት አላየሁም። ዝም ብሎ ስራውን በዝምታ ለማለፍ የሚሞክር አይነት ሰው ይመስለኛል። ግን በዚህ ከቀጠለ ያው ድርጅቱን ሸጦ መውጣቱ አይቀርም። ኦኬ፣ ስለዚህ ሰው ያስፈልገዋል ማለት ነው። በትክክል ስራውን በደንብ የሚያውቅና ቀልጣፋ የሆነ ሰው ያስፈልገዋል። ይሄ ጥሩ እድል ነው። የምን እድል ነው ደግሞ? ሰውየው ሰው ካስፈልገው እኔን ይቀጥረኛል። እኔን ከቀጠረኝ ደግሞ በመተባበር ለሁለት ስራችንን እንሰራለን። ስለዚህ ስራችንን ስንሰራ አብረን እንውላለን። እንደሚቀጥረህ በዚህ ልክ እንዴት እርግጠኛ ሆንክ ባቢ? ስድስተኛ የስሜት ዋሴ እንደሱ ነው የሚለኝ። ኧረ የማይታወቅ ስድስተኛ ስሜትን ታምነዋለህ? በደንብ ነው ጽኑዬ። ቢሆን ጥሩ ነው። ይሆናል ጽኑዬ። ባቢዬ
በቃ ወደ ቤት እንሂድ። አባዬ ምን ነው ጠፋ ሰሞኑን ሲልህ ነበር። ጠፍቶበት አይደል? እንሂድ። አባዬ የጠፋ ሰው ጠፋ አይደል ጋሽ ግርማ? በጣም ይቅርታ። እንዲህ በቀላሉ ማን ይቅርታ ያደርግልሃል? ምን ነው ስራ በዛብህ እንዴ? ኧረ ምን ስራ፣ እንዲሁ ህይወት አንዳንዴ ወከባ ትሆናለች። እንዴት ዋልክ አባዬ? ደህና ነኝ እኔ ልጅ። እንዴት ነበር የመጀመሪያ ቀን ስራ? ጥሩ ነበር አባዬ። እንዴት ነው ታዲያ ጋሽ ግርማ? አሁን ለውጥ አለ? ደህና ነኝ አሁን። ና እስቲ አንበሴ ትንሽ ደገፍ አድርገኝ። ምን ነው አባዬ ፈልገህ? አይ ዛሬ ተኝቼ ስለዋልኩኝ ትንሽ በረንዳ ላይ ቁጭ ብዬ ንፋስ መውሰድ ፈለኩኝ እና እዛ ላይ ብታወጥኝ ብዬ ነው። ባቢ አሁን እንዴት ነው? ደህና ነኝ ጋሽ ግርማ። አንተ ጤና እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ምን ስራ ላይ ነው ያለው አሁን? ጠይቄህ እኮ አላውቅም። ስራ የለኝም እኮ ጋሽ ግርማ፣ ገና ስራ ፈላጊ ነኝ። ምንድነው የተማርከው? ማኔጅመንት ነበር። ያው ስራ ለመቀጠር ደግሞ ገንዘብ ወይ ዘመድ ያስፈልጋል። አይዞ በርታ የኔ ልጅ፣ ሁሉም ነገር ጊዜውን ጠብቆ ይስተካከላል። ጽንይም ስራ አገኘች መሰለኝ። አዎ አገኘች። ምንድነው ስራዋ ነገረችን? እሺ ባካችሁ ምንድነው የምትደውሉት? አንቺን እያማንሽ ነበር አባዬ። እኔ ለሐሜተኛ ሳልፈ ሰጠኝ። ማን ነው ሐሜተኛ? አንቺ? እኔስ ማልጠራው። አላመንሽኝም የኔ ልጅ። ስለ ስራሽ እያወራን ነበር። ስለ አማካሪነቴ ነው። ባለቤቱ እንደው ምንም እውቀት ስለሌለው ጠቀመኝ እንጂ ያለ ወረቀት እንኳን አይቀጥረኝም ነበር። በሉ ለማንኛውም ምግቡ ደርሷል፣ እንግባ። እሺ ባቢ ለግዛ። ኧረ ችግር የለውም። ዞር በል እንዳልከኝ። ኧረ አባዬ እንዳትወርቅ ልደግፍህ። ደርሶ ደጋፊ ይመስል ዞር በል እንዳስነካኝ። አንተ ነህ ከመጠጥ ቤት ድረስ ደግፈህ ያመጣኝ። እንዳስነካኝ። እሺ ቁጭ በል እንዳትወርቅ። ደግፎ እንዳመጣ ሰው ካልደገፍኩ ትላለህ። እሺ በቃ አልነካም። ደርሰህ ሀሳቢ አትምሰል፣ አስመሳይ። ነገ እናወራለን። አሁን ገብተተኛ አባዬ። ነገ ምናምን እናወራለን። ዛሬ ነው እኔ ልክ የምነግርህ። ኧረ አባዬ ምናምን ነው የምታስብ አትምሰል። እንዴት አንድ ልጅ በአባቱ ላይ ፊቱን ያዞራል? አላዞርኩም አባባ እባክህ። እንዴት እንደተረዳኝ አላውቅም። እኔ እኮ አስብልሃለሁ። አታስብልኝ ብዬሃለሁ። አለመታደል ነው እንጂ ሰው እንዴት በአንድ ልጁ ይጠቃል? በወለደው ልጁ ይጠቃል? እኔ አላስጠቆም አባባ። አንተን የማይረባና የጨካኝ ስራ እየሰራ ያለው። ወይኔ አስጠቃኸኝ። ከጎኔ ትቆማለህ ብዬ ስል እኔን አስጠቃኸኝ። አንተ ጋጠውጥ ውለታ ሰባሪ ከሃዲ፣ ከጠላቶቼ ጋር ጭራሽ አብረህ እዝላለሁ።
አባዬ ወይ ልጅ ደህና አባቴ? እንዴት አደርሽ? ተነስ እስቲ ቁርስ አምጥቼልሃለሁ። ትንሽ ብተኛ ደስ ይለኝ ነበር ጽንዬ። ያው እዚሁ እኮ አመጣሁልህ። ተነስና ትንሽ ጭንቅመስ። ተነስ ግድ የለም። እሺ ልጅ ታገዛ። ታይ እሺ እንዴት ነው ቆንጆ? ጥሩ ነው። ሻዩን ጠጣበት። ደህና ነኝ፣ አትጨነቂ እሺ። አባዬ የተጨነቅኩ አይደለም፣ ግን በደንብ መብላት አለብን። እሺ ቆይ። እሺ ሻዩን ጠጣበት። ቆይ አባዬ ጽንዬ ችን ያዝና በሻዩ ታወራዳለህ። ደህና አደርክ አባባ? አንድ ነገር ላወራ ፈልጌ ነበር። እኔ ከአንተ ጋር ምንም አይነት ወሬ የለኝም። እኔ ስራ ልጀምር አስቤ ነበር። ገደል ብትገባ አይመለከተኝም። ተወኝ፣ አሁን ራሴን አሞኛል። ከአንተ ጋር ነው የምሰራው። ምን ማለት ነው እሱ? ስራው ብቻህን ስለሚከብድ ላግዝህ። ስለዚህ አትፈርምልኝም ማለት ነው? አይ አይደለም፣ ስራ ላግዝህ ብቻ ነው ያልኩት። ፊርሞ ይቆይ። ምን ማለት ነው ይሄ ደግሞ? ስራውን የሚረዳ ሰው አያስፈልግም አባባ? አያስፈልገኝም። እንግዲህ በዚህ መንገድ ከቀጠልክ የሆነ ሰዓት ላይ መውደቅ አይቀርም። ደህና ዋል። ና ደህና አደርክ ጋሽ ግርማ? እንዴት ነው ባቢ? አለሁ እግዚአብሔር ይመስገን። ጽናት ሄደች እንዴ? አሁን እኮ ወጣች። አልተገናኛችሁም እንዴ? አረ አላገኘኋትም። አብረን እንሄዳለን ብዬ ነበር እኮ። ወዴት? ወደ ስራ ቦታ ልሸኛት ነበር። ጋሽ ግርማ ስራ አገኘው እኮ። እውነት የኔ ልጅ? እውነት አገኘው፣ ያውም ከጽናት ጋር አንድ ድርጅት። አረ በጣም ደስ ይላል። እንዴት ልታገኝ ቻልክ? ሲቪ ያስገብተህ ነበር እንዴ? አይ ሲቪ አስገብቼ ሳይሆን ሰውየውን በግል አናገርኩት፣ ተስማማን። ደስ የሚል ዜና ነው የነገርከኝ። እንኳን ደስ ያለ። እንዴ ምን ነው አቶ ግርማ ደህና አይደለም እንዴ? ደህና ነኝ፣ ምንም አልሆንኩም። ያመመህ ነው የምትመስለው፣ ደክሞሃል። አይ ትንሽ ድካም በጤ ነው። አሁን ስተኛበት ይተወኛል። እሺ በቃ እኔም አላርክም፣ ልሂድ። ካመመ ግን ደውል። እሺ ደውላለሁ ባቢ። ቆንጆ ነገር ነው። እሺ በርታ። አመሰግናለሁ ጋሽ ግርማ። ሂድ በቃ፣ እኔም እረፍት ላድርግ። ግን ካመመ ሆስፒታል ብንሄድ? አይ ደህና ነኝ። ይልቅ ሂድ ወደ ስራ። እሺ ደህና ዋል። ነይ ቀፊ ተሳክቷል። የሆነተኛ አላኩሽ? አዎ
ስለ ስራው ቅድመ ሁኔታ መነጋገር አለብን። ምንድን ናቸው? እዚህ ቢሮ ላይ እኔ እናንተ አለቃና ሰራተኛ ብቻ ነን። ማንም ሰው ቤተሰብ መሆናችንን አያውቅም። በተለይ ደግሞ ጽናት። እሺ ሌላውስ? እንደ ማናቸውም ቅጥረኛ በደሞዝ ነው መስራት እንፈልገው። ሌላስ? ደግሞ ሌላኛውና ዋነኛው ስለ ፊርማው እንዳታነሳብኝ ባቢ። እባክህ ይህን የመሰለ ሀብት አትግፋ። ፈርምልኝና የግላችን እናርገው። ቀን እስኪጥለ ድረስ ይህ ንብረት ያንተ ነው። ፊርማም አያስፈልግም። አሁን ወደ ስራ መሄድ ትችላለህ። ሌላ አንድ ነገር ደግሞ ምንድን ነው? ጽናትን ስታሰቃያት ማየት አልፈልግም። ልታከብራት ነው የሚገባው። አንተ ግን እዚች ልጅ ጋር ምንድን ነው ያለ? ጠበቃ ካልሆንኩ እያልክ? ምንም የለኝም አባባ፣ ግን ደግሞ እንድትጎዳ አልፈልግም። በዛ ላይ ደግሞ ባለውለታ ነች። ውጣ። ስራ መጀመር ትችላለህ። ውጣልኛው። እንዴ ሰውዬው የለም እንዴ? ኧረ ተይ። እንኳን እንደው መጣሽ። ኧረ እኔ አስረጂኝ። ምንድን ነው እንደዚህ ውዝግብግብ ያለ ስራ? ይኸውልህ ባብዬ፣ ምን መሰለህ፣ አሁን ለምሳሌ ከገበሬው መጀመሪያ ኩንታል ምናምን ስትሸምት ባብዬ፣ በዚህ ሁኔታ ከሄድክ በጣም ተቀባይነትን እያገኘ ትሄዳለህ ማለት ነው። በዛ ላይ ደግሞ ብዙ ደንበኞችን ማፍራት ትችላለህ። ገብቶሃል አይደል? አዎ ገብቶኛል። ባቢ፣ አንተ እዚህ ድርጅት ውስጥ እንደዚህ ከሰራህ ድርጅቱ በሁለት እግሩ ይቆማል ማለት ነው። ካልሆነ ግን የሚያሽቆለቁል ነው ወደታች የሚመስለኝ። እዚህ መቀመጥ የነበረባት ልጅ ጽዳት አድርጎ ይቀጥራታል አይደል? ይህ የማይረባ። ዞሮ ዞሮ አሁን ሁሉም ነገር ሰላም ነው። አንተ እዚህ ወንበር ላይ እስከተቀመጥክ ድረስ የሚለወጡ ነገሮች ይኖራሉ ብዬ አስባለሁ። እኔ አንቺ የሚያደርገኝ ይህን ሰውዬ ለመጣል ነበር ሴራ ማስበው። ባቢ፣ ምን ብዬ ይሄን አደርጋለሁ? እኔ ያደረኩትን ነገር ፈጣሪ እንደሚክሰኝ አውቃለሁ። አይምሮዬን ማበላሸትም አልፈልግም። እና ድርጅቱ ውስጥ ጽዳት አድርጎ ሲቀጥረኝ ዝም ልሎ ነው? እዚህ ጋር እኮ የሱ ጥፋት የለበትም። ትዝታ ሸጠችለት፣ እሱ ደግሞ ገዛ። ታዲያ የዚህ ሰውዬ ወንጀል ምኑ ላይ ነው? ምን እኮ ለማንኛውም እኔ ስራዬን ጨርሻለሁ፣ ግን አንዳንድ ቼክ ማድረግ ያለብኝ ነገር ስላለ ልሂድ። እሺ በቃ ሂጂ። ማታ አወራችሁበት? መቼም ወስናችሁ። አልገባኝም። ስለምንድን ነው ያወራችሁት? አባትሽ አልነገረሽም እንዴ? ምኑን ነው የሚነግረኝ? የኔ ልጅ ማታ መጥቼ አውርቼው ነበረ፣ ግን ያላችሁበትን አውቃለሁ። ግን እኔም መተዳደሪያ ይሄው ነው። ይቅርታ ወይዘሮ አስካል፣ የቤት ኪራይ ያቆየንቦት አይደል? አይ የኔ ልጅ 2 ወር አለፋችሁ እኮ ነው። እንደውም ዝም አልኳችሁ፣ ታገስኳችሁ። ይቅርታ፣ በቃ ሰሞኑን አምጥቼ እከፍላለሁ። እንድትከፉብኝ አይደለም፣ ቤቱን እንድትለቁልኝ ነው የምፈልገው። ምን? እንዲሁ ወይዘሮ አስካል፣ በዚህ ሰዓት ቤት ታገኛለሁ? ትንሽ ጊዜ ይስጡኝ፣ ነገ ምናምን ወይ አምጥቼ እከፍላለሁ። እሱን አስቤ ነው እንጂ ዝም ያልኳችሁ በመጀመሪያ ወር ነበር ማስወጣችሁ። አውቃለሁ ወይዘሮ አስካል፣ በደንብ ተረድተሽናል። ግን ደግሞ በቃ ትንሽ ጊዜ ያስፈልገኛል። አምጥቼ እከፍላለሁ። ለመረዳት ሞክሪ የኔ ልጅ፣ ለኔም ከባድ ነው። እውነት ወይዘሮ አስካል፣ እኔ እከፍላለሁ። እባክሽን ትንሽ ጊዜ ብቻ አስችኝ እባክሽ። እናንተም ይሄን ያህል ብር ከየትም አምጥታችሁ አትከፍሉም። ሕክምናው ደም ነው የሚመጣው። አነስ ያለ ቤት ብትከራዩ ነው የሚሻለው። እባክሽን አስካለ፣ ትንሽ ጊዜ ብቻ አስችኝ። ትንሽ ጊዜ ከሰጠሽኝ ሰሞኑን እከፍላለሁ። አይ እኔ እኮ እንድትለምኑኝ አይደለም፣ በቃ ፈልጋችሁ ውጡ። ወይኔ ፈጣሪ፣ ግን ምንድነው እንደዚህ ችግር በችግር ያደረገኝ?
ሻው ምንም ከምኑ ነው ማደርገው? እሺ ስራ እንዴት ነው? ጥሩ ነው፣ ግን ብዙ ክፍተቶች እያየሁ ነው። ጥሩ በደንብ ስራ። እሺ ያው እኔ ቅጥረኛ ነኝ፣ እንደው መስራቴ ትቀራል ብለሽ ነው። እሺ እንዴት ሆነልህ? የቅድሙ ተስተካከለልህ? እንግዲህ ባዘሽኝ መሰረት ስራውን ሰርቻለሁ። እነዚህ ከታች ያሉ ቁጥሮች የቡናውን አቅራቦት የሚያቀርቡልን ሰዎች ናቸው። እንደገና ደግሞ የሰጠሽኝን ስራ በአግባቡ ሰርቻለሁ። በጣም አሪፍ። ባሳየው መሰረት ነው የሰራኸው። አሁን ደግሞ የመንቀሳቀሻ ገንዘብ ልጠይቀው ነው። እንደዛ አሰብክ? ምን ትያለሽ?